መይደናው ሻምፒዮንስ ሊግ መሰናበቴ ነው። በሉ ደህና ሁኑ። አመሰግናለሁ። ምን ይዤላችሁ ልምጣ? ከሻምፒዮንስ ሊግ ስመለስ ምን ይዤ ልምጣ? አባቴ ንብ አግኝቼ ድሮስ ማር ላልቆርጥ ነው እንዴ? ገና ምን አየ? ጭሰን ነው ማመጣጣለህ። ሁሉንም ጭሰን ነው ማመጣጣለህ። አባቴ አልሰማም። ዩናይትድ 2-1 አሸነፈ። ማሸነፉ ኖርማል ነው ማሸነፉ። ፈርስት ሃፍ አሲስት ብሩኖ ካገኘ በኋላ በቃ እንዳይደግም ነበር ጸሎቴ። ቢያንስ እሱ ተሳክቶልኛል አባቴ። አሁን በ3 ጨዋታ 1 ወይ 2 አሲስት እንዳያገኝ ነው የምንቋጥረው። ሰከንድ ሃፍ ስላልደገመ ራሱ ደስ ብሎኛል። እድለኛ ናችሁ። ያቺ ጎል 86ኛ ላይ መግባቷ ከባድ የሆነ 76 ቢሆን ኖሮ ችግር ውስጥ ነበራችሁ ነው። አንድ ላማንስ ያውላ ምርጥ ኳስ መልሶ ማይረባ ኳስ ይገባባችሁ ነበር። በተለይ ሁለት እኩል ለማድረግ ከሆነ ማለት ተረዳኝ አይደል? ግን ካሰሚሮ የሚባል ጽድት ያለ ሽማግሌ በስተርጅና እንደዚህ ይቻላል እንደ አንተ ሚስተር ሚያጊ ብያለሁ። ገባ አይደል? ተረዳኝ አይደል? ካራቴ ኪድን አሰለጠልከው እኮ 1 ዓመት እንደምንም ብላችሁ አቆዩት ይሄን ሰውዬ። ምክንያቱም የሚመጣውን ሰውዬ ገባ ማንም የሆነ ነገር አስተምሯቸው ቤት አሪፍ ነው አባት ገባ። ቤንች ሊቀመጥ ብቻ 350 ብት ከፍት ያዋጣል። ተረዳኛ። ከነገና ደግሞ አልቅሼ ነው የምለቀው ምናምን ስላለ እንዳያለቅስ ገባለ። ትልቅ ሰው ማልቀስ የለበትም አባት። እኔ እኮ ባይዘ ቻምፒየንስ ሊግ መግባትሽ ቅር አይለኝም። ያበደ ነገር ነው ገባሽ። ሌላ ቋንቋ የሚናገሩ ሰዎችን ገጥመሽ ምናምን ከነገና ፎርማቱ ተቀይሯል። ብዙ ልምድ የለሽም ምናምን እናሳይሻለን ምናምን። የድሮውን ቻምፒየንስ ሊግ ነው የበላሹ። ተረዳሽኝ አይደል? አሁን ስትገቢ እኔ ነኝ ማስተምርሽ። ሃናለን ሊግ ፌዝ የሚባል ነገር አታውቂውማ። ተረዳሽኝ አይደል? ኮንግራቹሌሽንስ። እኔ ቻምፒየንስ ሊጉ 3-0 ዛሬ አሸንፈሽ ብሩኖ አሲስት ባያደርግ ኖሮ አብሬሽ ነበር የምጨፍረው። ግን ጀመር ኢጎር ለሚባለው ተጫዋች የሻይ ሰጣችሁት ነው እንጂ ማለት ነው እንዲህ ሲጫወት አይተነው አናውቅም። ከናንተ ጋር ሲጫወት እንዴት ነው ልምሻን ይዘው ልምሻ እንዴ ኳስ እንዲህ መምታት ያቅቷል። አንተ ኤደን ሄቨንን እኮ ነው ያውቀዋለሁ። እኔ እኮ ነኝ ያሳደግኩት። የክለቤ ተጫዋች እኮ ነው። እንዴት ነው ኢጎር ዶርን ከሚያክል ከዛ ግብዳ ተጫዋች ኋላ መጥቶ ኳስ ነክቶ ማለት ነው ሙከራ ሊያደርግ ቢችል እንዴ? ኢጎር እኮ በተሻለ እኮ ኤደን ሄቨን እኮ ብዙ ሙከራዎች ሊያርጓል እኮ ሊማንስ ላይ እናንተ እና ታዲያ እንዴ ይሄ ባይቻል ታግለን እንዴት አባ አሁን የኢጎር ጎሎች እኮ ገብተው ቢሆን እነዛው ደጎሎች 3-2 አልቆ ነበር እናንተ። ለማንኛውም ግን ሰከንድ ሃፍ ላይ ያሳየሽው መከላከል ትርፍዬ ማን ስትከላከሉ እንደኛው ናችሁ አይደል እንዴ? እናንተ ከየት ነው የለመዳችሁት እንደዚህ መከላከል? ማዝሬን ቀይሮ አስገባ። አተንዲት ኮምፓክት እንደሆኑ ማንዬ ረኩት። ለማንኛውም እንግዲህ አሸንፋችኋል። ቻምፒየንስ ሊግ እኮ ተገባላችሁ። አሁን ብሩኖ ሪከርድ ይሰብራል አይሰብርም ነው። ጸጉሩን ግን አስቆርጡት። የቀረሽን 4 ጨዋታ አሸንፈሽ ይሄን ልጅ ጸጉሩን ካላስቆረጥሽ እንግዲህ ቀጣይ ዓመትም ጸጉር እያልኩ ልመጣ። በጊዜ አስቆርጡ። አዎ በቃ እዩት በእናታችሁ ለክለቡ ያለው ፍቅር። ወንድ የሆነ ተጫዋች ከነ ሁሉም ግርማ ሞገሱ ከነ ሁሉም ነገሩ የተሰጠው ጀግና ተጫዋች በመጨረሻ ሰዓት እንደዚህ ሆዳችንን ታባባናል። ሁላችሁም የማንቸስተር ደጋፊዎች ለዚህ ጀግና ያላችሁን ፍቅር ግለጹልኝ። በደንብ ኮፒ ሊንክ አድርጉ። ወላሂ ስለምንችል ነው ማለት እየቋጠርክ ነበር። አንድ ጎል ሰጠን ምናምን ነገር እንድትቋጥር ነው የምናደርግ ማለት ትችላለህ። ታሪክ ሰከንድ ሃፍ ላይ ቡድኑን ምንድነው ያደረከው? ቀይር አድርጎ ቅርጹን ጠብቆ በስርዓት የካውንተር ቡድን አድርጎ ስርዓቱን ይዞ ተከላክሎ ለመውጣት ነበር ያሰበው። በትክክልም ተሳክቶለታል። አንድ ጎል ተቆጠረበት እንጂ ማለት ነው አንድ ጎል ራሱ አይገባንም ነበር። አማድ እሱ ዳሎት ብሎክ የሚደረግ ኳስ ሲምፕል ኳስ ማለት ነው። ግን በጣም ነው የምንችለው በጣም ማለት ነው። ማንቸስተር ይሄ ነው። ትንሽ ጠብቁ ዋንጫውን ለመብላት ማለት አሁን አይደለም ኔክስት ይር ምናምን ጠብቁ። ቀጣይ ተረኛ ሊቨርፑል አይደል? ጠብቀኝ እየመጣውልህ ነው ማለት እየመጣውልህ ነው። ይሄ ነው ማንቺ ግሎሪ ማን ዩናይትድ ገባና አውጣው። ምን አይነት ፐርፎርማንስ ነው ካስሚሮ? በስማ ምን አይነት ፐርፎርማንስ ነው? ሲስኮ ራሱ ያበረ ጨዋታ ነበር ያየነው። ማይክል ካሪክ ጎበዝ ነህ። በቃ በዳሎና በማጉዌር ያለውን ክፍተት አይቶታል። ማዝራዊን አስገባ። ትክክለኛ ውሳኔ። ዛሬ አማድ እንደተለመደው ልክ አልነበረም። የሳቶ ኳስ ሜኑ ያቀበለችው ምንድነው? አማድ ምን ሆነ ነው? እርሜ የምታገባ ራስ ኦፍሴር ተባለ። ዛሬ በጣም ያበደ ጨዋታ ነበረ። እንቡሞ የሚባል ሰውዬ አረባ ከነቃ በላ አንተ ሰውዬ ተው እንዴ!
ፈጣሪ ጥቁር አይሆናችሁም ብሎ ባንተ ካሰን ላመንስ እኔ ስላንተ እድሜ ልኬን ለማውራት ዝግጁ ነኝ። ምን አይነት ሴቭ ነው ያደረገው? ምን አይነት በተለይ በትከሻው ሄቨን ሊያገቡ የነበረውን ኳስ ምን አይነት ቅጽበት ነው! ኦልሞስት ተበልተን ነበር እኮ። በተለይ ደግሞ ክሪል አደርጋለሁ ድጋሚ ሄቨን ኦንጎል አስቆጥሮት ነበር። እሱንም ጉድ አንተ እስተንፋሳችን ከካስሜሮ ቀጥሎ እኔ በዚህ ጨዋታ ላይ እንደው ፍቅራችሁን ስጡልኝ ለዚህ ሰውዬ ላመንስ። አንተን ያገኘን ቀን ነው የተባረክ ነው። ሁለት ነው የቀረን ዛሬ። በስማ አማድ ኦፍሴር ተባለበት። ኦልሞስት 20 ደርሰሽ ነበረ። ከዛ የማጉዌር ቴስታ ምን አይነት ኳስ ነው ሴቭ ያደረገው ደግሞ። ኳሷ ራሱ ትችን ነው እኮ መታክል ይቀራል። ብሩኖ 19 ደርሰናል። ከዚህ በኋላ ፈታ እንዶ ያቺ ሼባ ላይ ነው 21 መድረስ እንድትፈልጊ ታሪክሽን እሷ ሼባ ላይ እንድትጽፊ ነው ፈልገው። አሪፍ እንቅስቃሴ ነው። ሲስኮ ዛሬ በጣም ይለይ ነበር። አድንቁልኝ ሲስኮንም። ብሩኖ 21 እንደርሳለን። አንዴ ለጀግናው ክለብ ይላል አባቴ። ይሄ ነው ዩናይትድ። ምድረ ወያላ ምድረ ቋጣሪ። ይሄ ነው ዩናይትድ። እንዲህ አንዷ ጎል ስትገባ እንዳላችኋ በቃ አንዷ ትግባ ቋጠራችኋ። ይሄ ነው ተኛ። ምድረ ወያላ በጊዜ ተኛ። ምንም አትሰራም። ለጀግናው ካስሜሮና ለጀግናው ማጉዌር። ካስሜሮ ምን አይነት ማስመሰል ነው ስትሰራ የነበረው ዛሬ! ምን አይነት ማስመሰል! በተለይ መጨረሻ ታይም ስትሰራ የነበረው ስራ በቃ ዋው! የሚያስደንቅ ስራ ነው። ዛሬ አሪፍ ልጆች ነበራችሁ። ተቀይራችሁ የገባችሁ ልጆች ግን እግዚአብሔር እናንተን ይንቀላችሁ። ተቀይሮ የሰው ልጅ ተቀይሮ ገብቶ እንኳን ቢያንስ ማስቃት ባይችል፣ ኳስ ማቀበል ባይችል፣ መከላከል እንኳን ያቅቷል ጀመው እና ተቀይሮ የገቡ ሰዎች ልክ አልነበሩ። ካሪክ የሆነ ሳለ አማድን ከወጣ በኋላ የቀየረው ቅያሪ ልክ አልነበረም። በእኔ በኩል አልተስማማኝም። ቡርኖን ግን ከኋላ ቢያደርግ ኖሮ የተሻለ ጎሎችን ማስቆጠር እንችል ነበር። ለማንኛውም ጀመው ዋናው 3 ነጥብ ነው። ጀመው ሶስተኛነታችንን አረጋግጠናል። ጀመው እንግዲህ ቻምፒዮንስ ሊግ ገብተናል። ተረጋግጧል። ጀመው ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እንዳይረስ። ንቧ አማነሻ ቱፒስ ገባልሻ። እኔም የቻምፒየንስ ሊግ ትኬቴን ቆረጥኩብሻ። አሁንማ ተመለስን እኮ አረጋገጥን። ምን አይነት ማንቸስተር ነው! ቻምፒየንስ ሊጉን እንግዲህ አስቡት። ቅር ብሎት ከፍቶት የነበረው ቻምፒየንስ ሊግ በማንቸስተር ሞቅ ደመቅ ሸብረቅ ሊል እኮ ነው። ምን ትጠብቃለህ? አማን ነሃ፣ ሰላም ነሃ። ሻሼ አሸንፋለች። ካፒቴን ብሩኖ ፈርናንዴዝ ይሄ ሰውዬ የኬዲቢን እና የሄነሪን ሪከርድ ኦልሬዲ ሊሰብሮ ነው። በቃ 19 ደርሷል ማለት ነውና የሚገርም አሲስት ነው ያደረገለት። አክቹአሊ ማግባት ይችል ነበረ፣ ግን ስለሰጠ በጣም ትክክል ነው። አባቴ ምን ሪከርድ መስበር ነው ያለበት። ከአመቱ ምርጥ ተጫዋቾች እጩ መሃል አንዱ ነው። በቃ ግዴታ ወይ እሱ ወይ የሆነ ሰው ይሆናል። ያው ሌላኛው አልታወቀም፣ ግን በቃ ይችላል። እና ሌላው ካዝሚሮ ባይዞ እኔ በጣም የሚመቸኝ ተጫዋች ነው። ሌጀንድ ነው። እንደውም እኔ በጣም የምፈራው ይሄ መጨረሻ ዩናይትድ ቤት በቃ የሆነ ጊዜ በጣም ተሞጃብጆ ስለነበር እሱን ሰው እንዲያስታውሱ አልፈለኩም ነበር፣ ግን አሁን በቃ በጣም ጽድት ባለ መልኩ ሊወጣ ነው። ለማንኛውም ዛሬ ተቋጥሯል፣ ግን አልተሳካም። ኢጎር ቲያጎ የሚባል ደነዝ ባለፈውም አርሰናል ላይ እንዲህ ነው ያቃጠለኝ። እኔ እንዴት ሰከንድ ጎል ስኮለር ሊጉ እንደሆነ አላቅም። በቃ እንዴት እንደሚስት ሁሌ ባየሁት ቁጥር ሲስት ነው ማየው። የት መቼ እንደሚያገባ ራሱ አላቅም። ለማንኛውም እንኳን ደስ አላችሁ፣ አሸንፋችኋል። ይመቻችሁ። አይ ጀሚናይ አንቺ እየነገርሽኝ እኔ ነኝ እኮ አላስችለኝ እያሉኝ። የሚገርም 45 ደቂቃ ዩናይትድ ተመልክተናል። በሁለተኛው አጋማሽ ደግሞ በጣም የቀዘቀዘውን ዩናይትድ እንግዲህ አስቡት። በመጀመሪያው አጋማሽ 5 ኦን ታርጌት ነው የሞከረ ማንቸስተር ዩናይትድ። በሁለተኛው አጋማሽ 1 ኦን ታርጌት ብቻ ነው የሞከረ ማንቸስተር ዩናይትድ እና በጣም ብሬንትፎርድ ጫና አድርጎ ነበረ ጎል ካገባ በኋላ ምናምንና አሪፍ ነበረ። ያ ጠንጋራ የሆነ እንግዲህ አጥቂያቸው ቲያጎ የሚባለው ደግሞ የሚስተው ኳስ ምናምን ተውት። ብቻ ግን ኮንግራ የማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ። ባይ ዘ ዌይ ቶፕ 4 ይዞ የማጠናቀቅ ቻንስ በጣም ሰፊና ጥልቅ አድቫንቴጅ አለ። ከብሽሽቅ ስንወጣ በጣም የሚገርመውን 45 ደቂቃ ማንቸስተር ዩናይትድ አይተናል። በሁለተኛው አጋማሽ ደግሞ ደካማውን ዩናይትድ አይተናል። እስኪ እናንተን ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ግን ይመቻችሁ።
ስለ ቡርኖ ግን አንድ የራሱ ቪዲዮ ይሰራል። የምሬ ነው። ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ወይ መጣውልሽ እያለ ይገኛል። በእንግሊዝ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብር ብሬንትፎርድ በሜዳ ኦልድ ትራፎርድ ያስተናገደው የማይክል ካሪኩ ማንቸስተር ዩናይትድ 2-1 በሆነ ውጤት ማሸነፍ ችሏል። በዚህ በፕሪሚየር ሊጉ ከተከታዮቹ ሊቨርፑል እንዲሁም ደግሞ አስቶን ቪላ በ3 ነጥብ ከፍ በማለት 61 ነጥቦችን በመያዝ ሶስተኛ ደረጃነቱን አጠናክሮ በመጓዝ የአውሮፓ ሻምፒዮንስ ሊግ ግስጋሴ ህልሙን ማለምለም ችሏል። እንግዲህ በዚህ ጨዋታ ላይ ማንቸስተር ዩናይትዶች በሁሉም በኩል በጣም ጥሩ ነበሩ ማለት ይቻላል። ካዜሚሮ ለኔ ማኑ ኦፍ ዘ ማች ነበረ። ጎልም ለማንቸስተር ዩናይትድ ቀዳሚ ማድረግ የቻለች ጎል ማስቆጠር ችሎ ነበር 11ኛው ደቂቃ ላይ። ከዛ በኋላ ቤንጃሚን ሴስኮ 43ኛው ደቂቃ ላይ ማስቆጠር ችሎ ነበር። ብሩኖ ፈርናንዴስም እንደተለመደው አሲስት ማድረግ ችሎ ነበር። የካዝሜሮ ጎል ላይም እንግዲህ ሰከንድ አሲስቱ የሱ ነበር። ከሱ የማዘን ምት የመጣች ኳስን ነበር ማጉዌር ነክቶት ከዛ በኋላ ካዝሜሮ መጨረስ ችሎ የነበረው ማለት ነው። ሌላ በጨዋታው ላይ ጥሩ ፐርፎርማንስ የነበረው ተጫዋች ነበር ሴኒ ሌመንስ፣ ኮቢ ሜኖ በጣም ድንቅ ፐርፎርማንስ የነበራቸው ተጫዋቾች ነበሩ። እንዲሁም ደግሞ አይደን ኤቪንም በተመሳሳይ ጥሩ ፐርፎርማንስ ከነበራቸው ተጫዋቾች መካከል የሚጠቀስ ነበር። ለኔ አማድ ዲያሎ ምን ነክቶት እንደነበር አላውቅም። ጨዋታው ላይ ተቀይሮ ወጥቷል። በእርግጥ ግን በጣም መጥፎ ፐርፎርማንስ ነበረው ፈርስት ሃፍ ማለት ይቻላል። በብሬንትፎርዶች በኩል 87ኛው ደቂቃ ላይ የንሰን በጣም ቆንጆ ጎል ማስተዛዘኛ ጎል ማስቆጠር ችሎ ጨዋታው በዛ 2-1 ተጠናቋል። በዚህ ጨዋታ ላይ በብሬንትፎርድ በኩል ኢጎር ቲያጎ በጣም ዋጋ የሚያስከፍሉ ንጹህ የሚባሉ ኳሶችን ስቶባቸው ነበር። ኦልሞስት ፈርስት ሃፍ አትሪክ መስራት የሚችልባቸው ሞመንቶች ተፈጥሮ ነበሩ ማለት ይቻላል። ኔንሰን ዳምስካርድ የመሳሰሉ ተጫዋቾች ደግሞ በጣም ጥሩ ፐርፎርማንስ የነበራቸው ተጫዋቾች ነበሩ። ለማንኛውም እናንተ ስለ ጨዋታ ምትላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ይቻላል ወንድም ጥላ ይቻላል። እኔ ላስት ሚኒት ተሳቀቅኩ ባሪዬ ብሬንትፎርድ ያዘኝ እያልኩ ማለት ነው። ባሪዬ ይቻላል። አንተ ተጫውተው ወንድም ጥላ እኔም አሸንፋለሁ ነው የምልህ። እኔም አሸንፋለሁ። ብሩኖ ግን ማለት ነው መርጦ ነው ማንዬ ሴስኮ ይሻለኛል፣ ኢምቡሞ ይሻለኛል። ለሴስኮ አሲስት አረጋከት አረከፋትህ ብሩኖ አረከፋትህ እንዴ በመጀመሪያ ቪዲዮ አልተናገርኩምና ማን ነው የማግባት እድል ያለው ምናምን ካልኩሌት ሰርቶ ነው የሚያቀብለው። አታ ይቻላል ብሬክ ታደርጊዋለሽ በእርግጠኝነት ቀጣይ ጨዋታ ላይ ይሄን ሪከርድ እና ዛሬ ዩናይትድ ቀጥታ ያሸንፋል ብዬ ነው የሰጠሁት። እሱም አላሳፈረኝም። ትኬታችንንም አርገነዋል። ቴሌግራሜን ገባ እና ተቀላቀል። እንደዛ ነው በቃ ይቻላል። ዩናይትድ አሸንፏል። እኔ አንድ ቲም ልጣ አንድ ደና በቃ ይሄንን ቲም እንደዚህ ልጥልጥ የሚያደርገው ቲም አይችሉም እኮ ምንም ነገር ነው የማይችሉት። ማን ብሬንትፎርዶች ፈርስት ሃፍ ላይ የሳቱት ኳስ ኢጎር ቲያጎ የተባልከ አህያ የመጨረሻ አህያ ምንም ነገር ነው ኳስ ማትችለው። በእናትህ እንዴ ምን ሆነ ነው ማና አንተ እኮ ኧረ በዝማ አንተ ኢጎር ጃክሰን ኢጎር ቲያጎ አይደለም። ማን እንዴት ነው ከሃላንድ ቀጥሎ ሁለተኛ ጎል ስኮረር ልትሆን ይቻላል? ይሄ ሁላ ኳስ እየሳትክ እንዴ ዩናይትድ ማን ብሩኖ ዛሬ 19 አሲስት 19 አይኔ እያየ 19 ደረሰ እኮ። ይሄ ሰውዬ ሪከርዱ ሊሰብረው ነው። እኔ በቃ ማን አንድ ደና ተጫዋች ያላቸው ዩናይትድ አማድ ብቻ ነው። እንዳለ አይችሉም። ገብቷችኋል? አማድ ግን ይችላል፣ በጣም ይችላል። ማን ኮቢ ሜኖ ዛ አጣጥፎ ሰጥተው አማድ ትችላለሽ በጣም ፕሌይ ሬቲንግ ላይ ያገኛለሁ። ይሄን ቪዲዮ ሪፖስት ያደርጋል። ዩናይትድ አሸንፏል ይላል። ማን አይ ሄት ዚስ ቲም። እኔ ብሬንፎርድ የሚባል ቲም ከኛ ጋር ሁላ ገል አለው ገና ነው እግዚአብሔርን እና ላይክ አንጮታ ይቀራል መሰለኝ ቻምፒየንስ ሊግ ለማረጋገጥ የምን አንጮታ 1 ነጥብ ነው የሚቀረው ካልተሳሳትኩኝ ማለት ነውና ቻምፒየንስ ሊግ ለማረጋገጥ ማለት ነውና ማመንጮታ ነው ምጮት ብሩኖ ፈርናንዴስ የኦል ታይም 20 አሲስት ማለት ነው። 1 ነው የቀረው በቃ 20 ላይ ያደረገው 19 ዛሬ ያደረገ 1 አሲስት ለሴስኮ አድርጎለታል። ሽምቅቅ አሁን ብሩኖ ፈርናንዴስ ሐሳቡ ምንድነው ከዚህ በኋላ ማግባት አይደለም አሲስት ማድረግ ነው የሚፈልገው የሄንሪና የደብሩይና ለማጋራት ማለት ነው። መንጮት ጽድት ያለ ፈርስታፍ ጨዋታ አሪፍ ነው፣ ግን ብሬንፎርድ የሳቱት ኳስ ብዛት በፈጣሪ። ስለዚህ ነጭናጫ የሚችል ተጫዋች እናወራ ነው ብለህ ተረዳኛ። ኦልሬዲ ኦንላይን ስክሮል ሳረግ ይሄን ፎቶ አግኝቼዋለሁ። ስለዛ ዩናይትድ ደጋፊ ስለዚህ ማውራቱ አይቀርም። 19 አሲስት ነው ያለው። ገና 20 አላደረገውም፣ እኩል አላደረገውም፣ 21 አላደረገውም፣ አላሻሻለውም። ግን ባለንዶር ውስጥ መግባት አለበት ሚል ወሬ በቅርቡ ትሰማለህ። ምክንያቱም ኦልሬዲ ኦንላይን ላይ መወራት ከጀመረ የዩናይትድ ደጋፊ ደግሞ ማን የፈጠነ ነው እኮ የሚያምነው የፈጠነ ማን ገባር ከፍ የሚያደርግ ነገር ተረዳኝ። አሲስቱን ይሰብራሉ ወይ ብትለኝ ማን ነው እንደኔ አመለካከት እያመመኝም ቢሆን የሚሰብረው ነው የሚመስለኝ። ለምን ብለህ ጠይቀኝ። ኦዚል 19 አሲስት ነው የደረሰው። 18 የደረሰው ግን ዲሴምበር ላይ ነበር። ዲሴምበር ላይ 18 ደርሶ ከዲሴምበር በኋላ 1 አሲስት ብቻ። ኬቨን ደብሩይነ 17 ምናምን የደረሰው ፌብሩዋሪ ምናምን። መሐመድ ሳላ ላስት ሲዝን 16 የደረሰው ጃንዋሪ ላይ። ግን ሁሉም ደረቀባቸው። ለምን? ክለባቸው እነሱ አሲስት ከማግኘታቸው የበለጠ የሚያስቀድመው 3 ነጥቡ የሆነ ነገር ለማግኘት እየጮቱ ስለሆነ ማለት። ዩናይትድ ግን ኦልሬዲ ከዚህ በኋላ ያሉት ጨዋታዎች ቢሸነፍ ራሱ እኮ 5ኛ ቢጨርስ ነው እንጂ ቻምፒየንስ ሊግ አያጣ ገባርለ። ስለዛ
ብሩኖ አሲስት እንዲያደርግ ነው የሚጮህ። የሆነ ሰዓት ላይ የሴስኮ ጎል ላይ ሲጠብቁት አላየም? ጠበቁት እኮ ማ ወይኔ አባቴ ናና ባለንዶር ይገባዋል ብለህ ሰክሰኝ በፈጠረ በእናት የሚድ ቴብል ክለብ ተጫዋች ቤስት ተጫዋቻችሁ ወይ ብሩኖ አቬሬጅ ነው ወይ ዩናይትድ አቬሬጅ ነው። ገባህ አይደል? ዩናይትድ አቬሬጅ ከሆነ አምንልሃለሁ ብሩኖ ቤስት ፕሌየር ኢን ዘ ወርልድ። የሚያሳዝነው ነገር ለአቬሬጅ ክለብ ነው የሚጮተው እንጂ ገባህ አይደል? ወይ ደግሞ ዩናይትድ ሀያለው ምናምን ያልክ ከተመጻደቅ ብሩኖ ነው አቬሬጅ ማለት። ምክንያቱም እንዴት ዋንጫ የለውም ለሀያል ክለብ እየጮተ ተረዳኝ አይደል? ባለንዶር ይገባዋል ብለህ ሰክሰኝ ዶርጉ ይገባዋል ያልክ አድክም ስለሆንክ ማለት